አማራ ማለት ኢትዮጵያዊ ማለት ከስተቱ የሚማር ካለፈው ስተቱ ተምሮ ወደፊት ራሱን አሻሽሎ መጓዝ የሚችል የእውቀትና የአስተሳሰብ ልህቅነቱ በጣም ከፍተኛ የሆነ ህዝብ ማለት ነው። በአማራ ትግል ውስጥ ከፍተኛ የሆነ ትምህርት እንደተማርን ይሰማኛል። ያልተማሩ እንግዲህ ጥቁር ድንጋዮች ውሃ ውስጥ ብዘፈዝፋቸው መቼም ዋና አይለምዱም። መቼም ያው ጥቁር ድንጋይ የሆነን ሰው ብድግ አድርገህ አንስተህ ዋና ላስለምድ ማለት ትንሽ አስቸጋሪ ነው ብዬ ስለማምን ነው። ካለፈው ግን እኔ በበኩሌ ብዙ የተማርኩት ነገር አለ። መላውም የአማራ ህዝብ ተምሯል ብዬ አስባለሁ። ፋኖቹም ተምረዋል ብዬ አስባለሁ። መላው በውጭም በውስጥም በአገር ውስጥም በተለያየ ቦታ እድሜው ለፖለቲካ የደረሰ የሰው ልጅ ቁስል፣ የሰው ልጅ ህመም፣ የሰው ልጅ ደም፣ የሰው ልጅ መገፋት፣ የሰው ልጅ መሰቃየት የሚያመው ሰው በሙሉ ብዙ በዚህ 2 ዓመት ውስጥም ባለፉት 30ም 40 ዓመትም በአማራ ህዝብ ላይ የመጣውን ግፍና በደል ኢትዮጵያን ለማፍረስ የሄደውን ርቀት ብዙ ተምረናል ብዬ አስባለሁ። የአማራ ትግል የጎረምሳነት አካሄድ ነበረው። ጎረምሳ ሁሉን ነገር ማድረግ ይችላል፣ ሁሉን ነገር መፈጸም ይችላል የሚል ኃይለኝነት ባህሪ፣ እያንዳንዱን ነገር ባይፎርስ እናደርጋለን የሚል የውስጥ እልህ፣ ይሄ አለማወቅ ምናምን ሳይሆን እልህ ነበረ። አሁን በእልህ መሄድ መድረስ ያለብን ደረጃ ተደርሷል። ያለንበት ቦታ ላይ ደርሰናል። አሁን ያለነው እንግዲህ ተነቃቅተን ነቅተን አውቀን ከስተታችን ተምረን ወደፊት ምን ማድረግ እንዳለብን የምናጠናበት ሴ ነው። የአማራ ትግል ከጎረምሰኝነት አልፎ አሁን ያለው እውነት ለመናገር አሁን የአማራ ትግል ያለው ከጎረምሰነትም ትግል አልፎ ከሁሉም ትግል አልፎ ተምሮ ወደ ስራ የሚገባበት ሰዓት ነው ብዬ አስባለሁ። እና በተለይ ባለፉት 2 ዓመታት ፋኖቹ ከፍተኛ ትምህርት እንደወሰዱ ይሰማኛል። ይሄን የምትሰሙ በሙሉ ደግሞ በደንብ አዳምጡ። የአማራ ትግል የግለሰቦች የዘመነ ካሴ፣ የእስክንድር ነጋ፣ የባዬ የምናምን አይደለም። የአማራ ክብል ዋጋ የተከፈለበት መላ አማራ ዋጋ የከፈለበት ነው። ይሄ የጎንደር የጎጃም የሸዋ ምናምን አይደለም። አማራ እንደ አማራ የተጨፈጨፈበት፣ አማራን ካጠፋን ኢትዮጵያን እናጠፋለን የሚል ቅዠት የራሳችንን መሰረታለን ብለው የሚቃዡ ሰዎች ዋጋ ያስከፈሉን እውነተኛና ትክክለኛ ቀጥተኛ ምክንያታዊ የሆነ የአማራን ህዝብ ከመጣበት ከተፈጸመበት ለወደፊት ከሚፈጸምበት አሁን አክቲቭ ከሆነ ጄኖሳይድ የምንታደግበት ትግል እያደረግን ያለ ነው። ወደድክም ጠላህም ይሄ እውነት ነው። ለአማራ ስለ ኢትዮጵያዊነት አስተምራለሁ የሚል የአማራን የራስን የመከላከል ራስን ነፃ የማውጣት ከአደጋ ውስጥ የመላቀቅ ትግል ኢትዮጵያዊነትን የመጥላት ወይም ደግሞ ከኢትዮጵያ ጋር የመጋጨት ሌሎቹ እንደሚያደርጉት አድርጎ ለማቅረብ መሞከርም ጥሩ ነው ብዬ አላምንም። በየትኛውም አካባቢ ያለ ፋኖ በየትኛውም ሊሆን ይችላል፣ በየትኛውም ሰፈር፣ በየትኛውም አቅጣጫ፣ በየትኛውም ወረዳ፣ በየትኛውም ኤሪያ ላይ ከኢትዮጵያዊነት ጋር ጸብ አለኝ የሚል ፋኖ ሰምቼ አላቅም፣ አይቼ አላቅም። ጥቂት ዘልዛሎች በእውቀት ያልታጠቡ ሶሻል ሚዲያውን መጠቀም ያድርገው ተልእኮ ሰጥቷቸው የአማራ ህዝብ ስነ ልቦናና ስለ ምግባር ያልሆነ መልእክቶችን ሲያስተላልፉና ሲሰሩ እንደነበረ ሁላችንም የምንመለከተው የታዘብነው ነው። የአማራ ህዝብ ትግል መሰረቱን እንደያዘ ይሰማኛል። 12 10 6 2 4 ምናምን እያለ የነበረው ወደ አንድ ድርጅት መጥቷል። መሪው ማን ነው? መሪው ከበደ ነው? መሪው አየለ ነው? መሪው ዘመነ ነው? መሪው እስክንድር ነው? መሪው ወደዚህ ወጣ፣ ወደዚህ ገባ፣ ከዚህ ተሽከረከረ፣ ወደዚህ የለም። አሁን እግዚአብሔር ይመስገን የአማራ ህዝብ ወደ ብዙ አቅጣጫ አይኑን የሚያየውን ቀንሶ ወደ አንድ አቅጣጫ ማየት ጀምረናል። ድርጅት ተመስርቷል። የአማራ ድርጅት የግለሰቦች አይደለም። በዛ ድርጅት ውስጥ ያንን ህዝብ የሚቀልድ ዋጋ የሚያስከፍል ካለ የአማራ ህዝብ ያንን በዛ ድርጅት ውስጥ ነው በህዝብ የሚቀልድ በህዝብ ላይ መከራ የሚያበዛ የህዝቡን ትግል ለራሴ አቅጣጫ አጠቀማለሁ የሚል ኃይል ካለ ግለሰቦችም ካሉ ጨው ለራስ ትልጣፈት ነው። እያንዳንዱን ነገር ተዋውቀናል። ትግሉ የግለሰቦች ግለሰቦችን ለማንገስ ግለሰቦችን ከፍ ዝቅ ለማድረግ አይደለም። ትግሉ የህዝብ ትግል ነው። የህዝብ ጥያቄ አልተመለሰም። ወደ አንድነት ተመቷል። ድርጅት ተመስርቷል። አማራ ማንኛውም አማራ የተመሰረተውን ድርጅት በበጎ መልኩ አይቶ በድርጅት ውስጥ ላይ ግን ችግር ለመፍጠርና ያንን ድርጅት ወደ አሉን አቅጣጫ ለመውሰድ የሚያስቡ ያንን የህዝብ ጥያቄ ለራስ መጠቀሚያነት መዋል የሚያስቡ ካሉ
ያኔ ማንኛውም ማህበረሰብ ወይም ማንኛውም ግለሰብ ሊሆን ይችላል በዛ የሚወሰድና የሚኬደውን አቅጣጫ ህዝቡ መወሰን ማወቅ የሚችል ህዝብ ነው ያለውና በዛ ደረጃ እንይዝ። አሁን ካፒቴን ማስረሻ ሰጤ፣ ኮሎኔል ሞሃቤ ምናምን የከዱ ከጎንደር ገቡ፣ ከጎጃም ከሸዋ ከቡ ምናምን እሱ የእንግዴ ልጆች ናቸው። የአማራን ህዝብ የሚወክሉ አይደሉም። በትግሉ የሚደክም አለ፣ የሚታመም አለ፣ የሚሰቃይ አለ። ትግሉን ክዶ ወደ ተለያየ አቅጣጫ የሚሄድ አክል ካለ ያ ደካማ ነው። የመጨረሻዋን ዋንጫና የመጨረሻዋን የህዝቡን ድል የማይቀበል ወይም ደግሞ በመጀመሪያም ከኛ ጋር ያልነበረ ብዬ ነው የማስበው። አሁን በተለያየ ሰበብ ከኤርትራ ጋር ሊሰሩ ነው፣ ከህዋት ጋር ሊሰሩ ነው ምናምን ከህዝብ ውጪ ንቅንቅ እንዳትል ተደርጎ ህዝቡን የማታከብር ከሆነ ህዝቡ ዋጋ እንደሚያስከፍልህ ጠንቅቃ አውቀህ በመሪነት ላይ የተቀመጥክ ወይም ደግሞ በዛ ድርጅት ላይ አድራጊ ፈጣሪ ነኝ ቁማር እሰራለሁ ቁማር የምትጫወት ከሆነ እመቤቴ ምስክሬ ነች። የአማራ ህዝብ ብዙ ቆራጥ፣ ብዙ የሚቆረቆሩለት፣ ብዙ ጀግና የሆኑ ብዙ ዋጋ ሊከፍሉለት የሚችሉ ብዙ የህዝቡ መከራ ሊሸከሙ የሚችሉ ሚሊዮን ልጆች አሉት። በምን ሰዓት ከየት እንደሚመጡ በምን ሰዓት ምን እንደሚያደርጉ አይታወቁም። ይህ ትግል የቀጠለውና እዚህ የደረሰው በፋኖ አመራርነት ላይ ያሉ ተቀምጠው መርተው ሳይሆን በህዝብ ጥናትና በህዝብ በተከፈለ ዋጋ ወይም ደግሞ ይህንን ትግል በስውር ሆነው የሚደግፉ ይህንን ትግል እንዳይቆለበስ እንዳይጣመም አድርገው በያዙ ሰዎች ናቸው። የነ ማስረሻ ሰጤ መቀባጠር፣ የነ ኮሎኔል ሞሃባ ማለባበስ ወይም ደግሞ ከርተን ገብተን ማህበረሰቡን ጋዜጠኛ ነን ምናምን ይሄ አፋባሃ ምናምን ጎጃሜ ጎንደሬ ጎጠኛ ምናምን የፖለቲካ ሴራ ነው። አላማችንን አንረሳም። ያልተመለሰ የህዝብ ጥያቄ አለ። ጄኖሳይድ ተፈጽሞብናል። እማንደራደርበት የወሰንና የድንበር ጉዳይ አለን። ጄኖሳይድ የፈጸሙ አካል ጋር ቁጭ ብለን የምንሰራው ምንም አይነት መንገድ የለም። አብይ አህመድ አክቲቭ የሆነ ጄኖሳይድ ዛሬም በሸዋና በወሎ ላይ እየፈጸመ የአማራን ህዝብ መከራ እያበላ ነው ያለው፣ እየጨፈጨፈ ነው ያለው። ይህ በጅምሩ በሁለት ወር በአንድ ወር ጨርሳለሁ ብሎ የገባ ምድር ላይ ያለ የአብይ አህመድ ሰራዊት አፈር ከድሜ እየበላ ነው። ነዘመነም ስርዓት ያዙ፣ ጀነራልም ስርዓት ያዙ እና ስርዓት ደምጤ ስርዓት ያዙ። በአመራር ደረጃ ያላላችሁ ስርዓት ያዙ። ያየ ነው የመጣ ነው አለ። ነገ ቁጭ ብለን የምንደራደረው። አሁን ግን ጊዜያችንን የምንፈጅበት ወደ ጎን የምናለፋበት ሰዓት አይደለም። የነበለጠ ሞላ፣ የነጋሻው መርሻ፣ የሌሎቹም አብል ላይ የነበሩ የአማራን ህዝብ ክደው በተደላደለ መንፈስ ላይና በተደላደለ ቦታ ላይ የተቀመጡን ተመልክታችሁ ከሆነ በምድር ቢያልፉ በሰማይ ቅጣታቸውን ያገኛሉ። የአማራ ህዝብ ንጹህ በህዝብ ላይ መሰረት ያደረገ የህዝብን ጥያቄ ያነገበ ነው። ይሄንን ያለ እውቀት ያለ ማወቅ የምትቃዡ ሶሻል ሚዲያ ላይ ከተለያየ ብሔሮች ጋር የምትሰዳደቡ ለጌም ጨዋታ ባለሀብትነን ባለጠጋነን ብላችሁ በህዝብ ጌም ላይ በህዝብ ንጹሃን ደም ላይ የምትቀልዱ አካላቶች የምትከፍሉት ዋጋ የበዛ ይሆናል የሚል እሳቤ አለኝ። ያው ሰንበት ስለሆነ እሳት ካንደበት ያልተፋም ለስለስ አድርጌ ልንገራችሁ ብዬ ነው። የአማራ ህዝብ በጨዋ እናት ላይ መሰረት ያደረገ ትግል እያደረገ ነው ያለው። ብዙ ሚሊዮን ወንድሞች የምድር ላይ ያሉ ፋኖዎች አላችሁ። እናንተ ትግሉን የመጠበቅ ኃላፊነት አለባችሁ። ህዝብ ትግሉን የመጠበቅ ኃላፊነት አለበት። ሶሻል ሚዲያ ላይ በፓርላማ ቢዋሽ በሀገሪቱ ትላልቅ ሚዲያዎች ላይ የፕሮፓጋንዳ ዜና ቢነሳ የህዝብ ጥያቄ እስካልተመለሰ ድረስ ህዝብ የሚፈልገውን እስካላገኘ ድረስ የህዝቡን ጥያቄና የህዝቡን አመለካከት አጣመም የትርፍ አገኛለሁ የሚለው የአብይ አህመድና የመሰሎቹ ከአማራ ብራክ የወጡ በአማራ ክልል ያሉ ወንበዴና አጭበርባሪ ደም መጣጮች እንደፈለጉ ቢከረባበቱ ከድተናል ኤርትራ የህዋት ምናምን የሚል ቁማር ቢያመጡም ምድር ላይ ያለውን ነገር ህዝቡ ይረዳዋል። ይሄንን የምታዳምጡ ሰዎች ካላችሁ እውነተኛውን ነገር ፖለቲካ ትርጉም ተሰጥቶ የሚሰራበትና ፕሮፓጋንዳ ላይ የቅል ነው። እያንዳንዱን በጨዋነት ሌሎቹ ህዝቦች አስረዱ። ምድር ላይ ያሉ ፋናችሁ ትግሉንም አንድነታችሁንም ጠብቁ። የአማራ ህዝብ ግን ደስ በሚል ሁኔታ 5፣ 6፣ 2፣ 4 ቦታ ከማየት
አንድ ቦታ ላይ ማየት ጀምሯል። እሱም አፋባህን አማራ ፋኖ ብሔራዊ ንቅናቄ ብለው መጥተዋል። እነሱ የሚያደርጉትን የሚሆነውን የምንመለከትበት የራሳችን እይታ አለ። የአማራን ህዝብ ማሸነፍ አይቻልም። ጥያቄውን መቀለበስ አይቻልም። እውነት ያሸንፋል። ስለ እውነት ሁላችሁም በትክክል ቆሙ። ድል ለኢትዮጵያ፣ ድል ለፋኖ።